የምትጨማለቅበት ቲም አይደለም። በዛ ተሸንፈው ወደቀ። ብዙ ነገር የሚያስደነግጥ ነገር ነው የሚነገረው። 2 ሰዓት ላይ አካባቢው በሰልፍ እንደተጨናነቀ እያንዳንዱ ይሄ የማንም ቲም አይደለም። እነ መሐሙድ አህመድ ካምፕ ድረስ መጥተው አመመኝ የሚል ካለ አለቀለት። መርካቶ ገብታችሁ የፈለጋችሁትን መርጣችሁ ሰዱ የሚሏችሁ ደጋፊዎች እንደነበሩ ሰምቻለሁ። ቢዝነስ ሆኗል በኋላ። አንተ ጊዮርጊስ እስከመች ነው የተጫወትከው? ባላሰብኩበት በባትሪ ነው ተፈልጌ መጣሁ። ስማቸው የተደበቀ ብዙዎች አሉ ጊዮርጊስ ቤት። ይህንን ነገር እንዲደረግ ያደረገው ሰው አንተና ጊዮርጊስ 1981 እንዴት ተለያያችሁ? ማንም አቅም የለውም የኔን ስም ለመሰረዝ። የ10-11 ዓመት ጥያቄ ነበር። ጊዮርጊስ ዝም ብሎ የሚፈርስ ቲም አይደለም። ማንም መጥቶ ሊያፈርሰው የሚችል ቲም አይደለም። ነገም ሌላ አደጋ ይጋረጣል ተብሎ ይታሰባል። ምክንያቱም ፍርፋሪ የሚፈልጉ አሉ እዛ ውስጥ። ጊዮርጊስን ያዳነው ጀማል። ቅዱስ ጊዮርጊስ ጊዜያዊ የቦርድ አባላትን ሰይመዋል። እነዛ እጅ ካልሰጡ እሱ መግባት አይፈልግም። ትልቅ የህልውና አደጋ ተጋረጠበት። ጊዮርጊስ 20 ምናምን ዓመት በነበረው ሀብታም ሲያዝ ሲበላ ነው ይኖረው። እኔ ቆጨኛል። ውስጤ ጥያቄ አለ። ፕሬዚዳንት ወይ በሀብት ስለገባ አይደለም። እኛ የተጫወትነው ከሱ ገንዘብ ይበልጣል።